ሰላም ሰላም ውድ የተወደዳችሁ እና የተከበራችሁ የማንዳ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬ ደግሞ በአዲስ ነገር ወደ እናንተ ከተፍ ብለናል። ሪያክት እናደርጋለን። በጣም ያሳቁኝ ነገሮች ናቸው እና እናንተም እንደሚያስቃችሁ ተስፋ አደርጋለሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወደ ቪዲዮአችን እንሄዳለን። የዛሬ ቪዲዮ ደግሞ በመጀመሪያ የምናየው ሪያክት የምናደርግበት ወንድ ልጅ ቅቤ አይቀባ፣ ወንድ ልጅ ቅቤ አይቀባ፣ ወንድ ልጅ ቅቤ ከተቀባ እስኪ ይሄን ቪዲዮ አብረን እናያለን ማለት ነው። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ስላመመህ እኮ ነው የምቀባ። አንደኛ ጾም ተፈቷል። ባለፈው እዚህ ልህ እንደሆነ አናቴ ደርቋል፣ ፈሳሽ ቅባት አርጊልኝ እሽኝ ስትል ነበር። ስለዚህ አሁን አንደኛ ራሴን አሞኛል፣ ተደጋገመብኝ። ስለዚህ ና ቅቤውን ልቀባህን አናተ ላይ ቁጭ ሳረግልህ ፍንትው ወተላለ። ወይኔ ወይኔ አልበል፣ ፍንትው አልበል፣ እግዚአብሔርን ፍንትው አልበል። እንዴ ሰላም ሆኖ መዋላት አልፈልግም፣ አልፈልግም። ሞት ድርቀት ነው። ይድረቅ፣ ይድረቅ፣ ይድረቅ። ለምን ሳራ ብርሃን አይመስልም? አልፈልግም፣ አልቀባም። ቅቤ ይኸውልህ ጭምልቅ ነው ማለት እንዴ ካልከ ማዘር በመድኃኒዓለም ሳነሳ አይተሃል አይደል? ይኸውልህ አይደል? ገበኛው በቃ ስለዚህ ቅጥቅጥ አድርገና አትቀቢኝ። ረፍ ሻሽ አስርልሃለሁ። ሻሽ አስርልሃለሁ። ጭራሽ ሻሽ ቅቤን እንዳይጨማለቅ እኮ ቀባ። አልቀባም። ወደድክም ጠላህም ትቀባለህ። አልቀባም፣ እኔ አልቀባም። ሳትቀባ ምንም አትተኛም። እኔም አትተኛም፣ አንተም አትተኛም። በቃ ወይኔ ጉዲ፣ ወይኔ እምቢ ካልክ ልጥፍ ነው ማረግብህ። በቃ ጭምልቅ ነው የምትለው። ስለዚህ ና ልቀባህና እልቁን እንገላገል። በቃ ሻመጣህን አይለቅም። ስንት ብር እንደገዛ ሽታው አይለቅም። ይለቃል። በደንብ በጣም ነው የበገነው ማለት ነው። በደንብ ሻምፖ አለ፣ ኮንዲሽነር አለ። በቃ ፏ ትላለህ። በቃ እባክሽ እሺ፣ ትራሱን ወደዛ አድርገው ለተጨማለቀ። እንደውም ይሄ እዚህ ጋር ነው የሚሆነው። ኧረ እባክህ ታጥበዋለህ። እዚህ ላይ ነው የሚንጠባጠበው። ታጥበዋለህ። እኔም ባፈሪ ልብስሽን ፍሪ። ይኸውልህ አሁን እኔ ካንተ ጋር ስደራደር ምን ስል አንተን ስለምን አንተን ሽሩሩ ስል አልገኝም። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ምንም ውርደት ቀና በእናትህ። ወይኔ ውርደት። ምንድነው ውርደት? ምንድነው ውርደት? እስኪ ንገረኝ። ውርደት ይላል እንትን ነው ያለ። ወይኔ ምንም ወይኔ አትበልብኝ አንተ። ምን ወይኔ ነው? ለቅሶ ቤት መሰለህ እንዴ? ምን ጨማለቀብኝ? ለቅሶ ቤት አረካው እንዴ? ወይኔ ይላል እንዴ? ወይኔ በጥፊ እንዳልልህ በዚህ የምን ወይኔ ወይኔ። እስኪ ቅዝቅዝ አላለህም? አሁን አላለኝ፣ አላለህም? ቅዝቅዝ አላለህም? ምን አባቱ ምስጋና ቢስ ቅዝቅዝ አላለኝ ይላል። በጣም ቀዘቀዘ እኮ በቃ ወይኔ ወንድ ልጅ ብላሽ፣ ወይኔ ወንድ ልጅ ብላሽ ብሎኛል አለ። በመጨረሻ የምር ብሎኛል አላለ። በጣም ነው ሪያክት ያደረኩበት። እኔ በጣም ነው ያሳቀኝ ማለት ነው። ቀዝቀዝ ብሎሃል አላለኝ። ከዛ ከንፈሩ ላይ እንደ ላፕስቲክ ሲቀባው ጊዜ ብሎኛል ብሎ ቁጭ። የታባታችሁ ወንዶች እንደዚህ ያስፈልጋቸዋል ማለት ነው። እሺ አሁን ደግሞ በጣም የሳቁበት ቆጫማ ታውቁታላችሁ። በዚህ አጋጣሚ ያሲኑ በጣም ነው የምወደው። ያሲኑ የሰራውን ነውና አስካለች ሽንቷየሽነች ቪዲዮ እናያለን። ተከታተሉ። ሽንቴን ነደርኩኝ እኔ ቆጫማ እዚህ አለ ካየ ይቃጣል ነው የራሱ ጉዳይ። ቆጫማ የለም ብላላችሁ አስካል እጅ ከፍንጅ ቆጭ ትንሽ እንትን አንቺ የሴቶች ድር ባልትና አመራር ሆነሽ እንደዛ ችግር ሰራለሽ። ስህተት ከአንቺ ይጠበቃል። አንቺ ኃላፊነት ላይ ያለሽ ነፈርም ምንድነው ህግ ያጸደቅነው አንድ ላይ ሰፈር ውስጥ ተሸና 200 የፈሳ 100 አስዲቀን ዋናው ነጣለ ደግሞ 700 አለ ነፈርም አፈርሶ ነው ነገር አፈርም። እሺ አለበለዚያ ልሽ ብልትሽን ነው የምፈታ
ነግራለሁ መፈርም ቆጪ አፈርስ ይበላ አጥፍቻለሁ በልና አንተ ቅጣኝ ሀብር አንተ ቅጣኝ ቆጪ እኔ እንደዚህ ነገር አልሰራም ኧረ ስነ ስርዓት ያይ እሺ ወለለም ፋስታሻል 300 ባያብር ልታታለ ራስ ያራ ይቻላል ወለለም እንማ በጎፈንድሚ ካልሆነ ማክፈል አትችይ ግማታ ቆጪ ባናትሽ የተበላሸ ጎመን በልቼ ወይኔ እውነት ነው የተበላሸ ጎመን በልቼና አለች በመጨረሻ በጣም ዘና የሚያደርገው ማለት ነው። በጣም ዘና ነው የሚያደርገው። እኔ በጣም ነው ያደርኩት። እዚህ ጋር ደግሞ እንግዲህ ታውቃላችሁ እነዚህ ልጆች በጣም ፌመስ ናቸው። በጣም ነው የምወዳቸው። እሱ ቤቢው ነው ሳርግዛ ሆዲሽ ምን ሆኖ ነው እንደዚህ ትልቅዬ ያሆነ? ሆዲሽ ምን ሆኖ ነው? አይ አንተ እርጉዝ ነኝ። እርጉዝ ማለት ምን ማለት ነው? ልጅ ነው ልጅ የልጅ ጉዳ ነው ይሄ የልጅ ጉዳ። እንዴት አድርገሽ ነው ልጁን ሆዲሽ የከተትሽው? ባሌ ለኔ ሰጠኝ፣ ለባሌ ደግሞ ፈጣሪ ሰጠው። እንዴ እንደዛ ነው። እሺ ባልሽ ፈጣሪን አግኝቶታል እንዴ? ሰማይ ላይ ሄደው? አይ እንደዛ ማለት አይደለም። ባልሽ አምጥቶ ለአንቺ ሲሰጥሽ ከዛ አንቺ ደግሞ ልጁን ዋጥሽው? ውይ በጣም ጥቂት ትጠይቃለህ፣ ጥቂት ታበዛለህ። ሂድ እሺ ተጫወት። ምን እየፈራ ነው ልጁ ግን ሆድሽ ውስጥ? እናቱ ጋር ሄድና ተጫወት። እሺ እኔ እኮ አውቃለሁ ልጁን ውጠሽው ነው። ለምን እንደዋጥኩት ደግሞ ልንገርህ። አንተንም እንደዚህ ብዙ ጥያቄ እየጠየቀ ሲያስቸግረኝ ይዤ ዋጥ አደረኩት። ይህን ጥያቄ መጠየቅ ካላቆምክ አንተንም እሞጥሃለሁ። ቦቅቧቃ እውነትም ቦቅቧቃ እውነት ሲጀመር ማይጠየቅ ጥያቄ እኮ ነው የጠየቃት። እነዚህ አይነት ህጻናቶች አሉ በጣም ማለት ነው። እውነት እነዚህ አይነት ህጻኖች እንትን ይላሉ የሆነ እንዴት ልበላችሁ፣ እናንተ ከማታስቡት በላይ ሊጠይቋችሁ ይፈልጋሉ ማለት ነው። እምሬ ነው እኔ አልቻልኩም፣ በጣም አልቻልኩም። እዚህ ጋር ደግሞ ይሄ ድራማ ታውቃላችሁ፣ በሰው ለሰው ድራማ የምናደርግበት ነገሩ። አንተ ግን አፍን ይበላል እንዴ? ምን እሱ አልፈ ማትቀመጠው? ይሄንን ዱዳ ጓደኛን ከጉድ ባወጣው አርፈት ነው ከዝበለ ማለት መንተን አዳኝነት አልፈልግም። ስርዓትን ይዘህ ብትቀመጥ ይሻላል። አሁን ወጥረቀትሽ ልኩንስ አፍሽን ዘግተሽ አርፈሽ ብትቀመጭ ይሻልሻል። ሴትዮዋ እንደሆነ ቀልባቸውን እንወደደው ከነዚህ ከጅላጅል ጓደኛ ጋር አያይዤ እንደ ውሻ ጭራን ቆልፈ እንድትወጣ ነው ማድረግ። እሱን ስመጣ እንተያያለን። ምን ነው አልነበብ አለ እንዴ? ይነበባል ማለት እንትን ነው፣ ጥሩ ነው። ግን ይሄ ሁለተኛ አንቀጽ ብላችሁ የጻፋችሁት ነገር ነው። ምን ሆነች? ሁለተኛ አንቀጽ ምን ሆነች? እንደዚህ በሰው ፊት የሚያወራው እናቷን ልክ እንደ እናቱ ይጦራል። ቢታመሙ ያስታምማል። ስራ በዛብኝ ሳይ በፈለጉ ሰዓት መኪና ቀርቦ ያመላልሳል ምናምን። ምን ማለት ነው? ምን ያምጣው? እቺ ነፍስ ያላት ጨዋታ አልበዛም እንዴ? ወይስ ዝም በል አንተ። ትልልቅ ሰዎች ናችሁ ብለን ባከበርናችሁ ጭራሽ አናታችን ለውጣችሁ ፊት ማለት ያምጣው። በቃ ለማይና ለኒድ ምንድነው? ኦኬ ተናዶ ነው፣ ተበሳጭቶ ነው። ይቅርታ አድርጉልኝ።
ሞገስ ምንድን ነው? እናትሽ ልጃቸውን መዳር ሳይሆን ቢዝነስ መስራት ነው ያዙት። አንዴ እንደ እናቷን እንደ እናት አድርገህ ትጦራለህ። እንደገና ሲጠሩ አቤት ሲልኩ ወዴት እያልክ መኪና ቤት ትሰራ። ይህ እንዲህ አይነት ውደት ነው ያገባኝ። ቆይ እኔ ትዳር ልመስረት አልኳቸው እንጂ ኤንጂኦ የማቋቁም መሰላት እንዴ?